ታምራቱ እንደቀጠለ ነው። እንግዲህ ዛሬ የሀይሚ ይሄ ፍቅረኛዋ ነኝ ብሎ የመጣው ልጅ በሀይሚ ቤት ይመጣሉ ማለት ነው። ዛሬ እንግዲህ ልጁ ለብሩክ ማስረዳት ነው የሚሆን ስራው ማለት ነው። እንዲህ ነበር እያለ ያላቸውን ፎቶና ያላቸውን ቪዲዮ ማሳየት ነው ማለት ነው። በነገራችን ላይ ትናንትና የሰሩት ቪዲዮ ላይ ሀይሚ በጣም ደንግጣ ነበረ። ካሜራም አልፈለገችም ነበር። ልታለቅስ ትንሽ ነበር የቀራል። ትወና ላይ ምን ያክል ጎበዝ እንደሆነች ሀይሚን ተረድቻለሁ ማለት ነው። በትናንት ነው ቪዲዮ ደግሞ ከሀይሚ በዙሪያዋ ያሉ ሰዎች በነገራችን ላይ እውነትም ሊሆን ይችላል። ብዙዎቻችሁ ፍራንክ ነው እያላችሁ ነው፣ ግን ደግሞ እውነት ሊሆን ይችላል። ምክንያቱም ባለፈው ሀሰን የሰራውን ቪዲዮ አይታችኋል አይደለ? እናገራለሁ ከዛ ውጭ እውነቱን ካልተናገርሽ እኔ እነግረዋለሁ። በዚህ መቀጠል የለባችሁም እውነቱ ይነገረውና ከዛ በኋላ ነገሮችን ፍቱ ነበር እያላት የነበር ሰው። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ስለዚህ ፍራንክም ሊሆን ይችላል። እውነትም ይሆናል ብዬ ማስበት ሀይሚ በጣም ደንግጣለች፣ እየተንቀጠቀጠች ነበረ። ገብቷችኋል አይደለም? ከዛ ውጭ ደግሞ ውሸት ሊሆን ይችላል ያልኩት ደግሞ ሀይሚ ያን ያክል ከብሩካ ጋር ሳምንት ሄዳ ስትሰነብት ምን ስትል የት ነበር? ባሏ ከሆነ ጓደኛዋ ከሆነ የት ነበር እስከ ዛሬ? ደግሞ ልጁ እኔ ደግሞ የሆነ አመዳም ነገር መስሎኝ ነበር። አረ ቆንጆ ነው ጋይስ፣ ከብሩኬ ባይበልጥም ቆንጆ ነው። እና እንግዲህ እነ ጆሲ ቤት አንድ ቪዲዮ ሰርቶ ነበር፣ የጆሲን ሚስት አፈቀርኩ ብሎ ልጁ ለማፍቀር የታደለ ልጅ ነው። ደግሞ እነ ሶፊያ አንዋር ቤትም እንግዲህ ሶፊያን አፈቅርሻለሁ ብሎ መጥቶ ነበር። ዛሬ ደግሞ ሀይሚን አፈቅርሻለሁ። አንተ ቆይ ያየውን ሁሉ ነው እንደ የምታፈቅረው? እና ዞሮ ግን ነገርየው ድራማ እንደሆነ ይገባኛል ብዬ አስባለሁ። ምክንያቱም ትናንትና በሀይሚ ቤት አይታችሁታል። በነ ጆሲ ቤትም እንደዛው ፍራንክ ሰርቶት ነበር ጆሲን፣ በዛኛው በነ ሶፊ ቤትም እንዲሁ ማለት ነው። እና እንግዲህ ከብሩኬ ጋር ተመካክረውም ሊሆን ይችላል። ምክንያቱም ከዚህ በፊት በፍራንክ ምክንያት ሳትነግረው ብዙ ነገር ደርሰዋል። እስከ መለያየትም ደርሰው ነበረ። በጣም ብዙ ነገር ተፈጥሮ ነበር። ነገር ግን መጨረሻ ላይ ፍራንክ እንደሆነ ሲነግራቸው እንደገና ለመታረቅ ብዙ የተደበቁ ነገሮችን ወጥተው ነበረ። አሁን ሀይሚ ከብሩኬ የምትፈልገው ምንድነው ታውቃላችሁ? እንደዚህ ወንድ እያመጣች ብሩኬ ይቀናል አይቀናም፣ ይወደኛል አይወደኝም፣ ወይስ ደግሞ አሳልፎ ለሌላ ሰው ይሰጠኛል አይሰጠኝም ለማለት ይህን ነገር ለመመርመር ነው ሀይሚ እንግዲህ ይህንን ስራ ይዘው የመጣችው እንጂ ሀይሚ እንደዚህ አታደርግም ምናምን እያላችሁ ነበር። አዎ አታደርግም። ምክንያቱም እንደዚህን ያክል ቀለበት ድረስ ደርሳ መደበቅም አትችልም፣ ልትደብቀው አትችልም ብሩኬን። ሲቀጥል ደግሞ ይሄኛውም ቀለበት ካደረገላት ከብሩኬ ጋር ይሄን ያክል ጊዜ ስታሳልፍ ሳምንት 2 ሳምንት ሄዳ ስትሰነብት ዝም ሌላት አይችልም ብዬ ነው ማስበው። ስለዚህ ድራማ እንደሆነ ግልጽ ነው። ነገር ግን ብሩኬ ሊከፋ ይችላል፣ ሊያለያያቸው ይችላል። ይሄ ነገር ግን ደግሞ ተመካክረውም ሊሆን ይችላል ማለት ነው። በሌላ በኩል ደግሞ ትናንትና በነሩታ በሰራውት ቪዲዮ በስመ አብ ወወልድ ወመንፈስ ቅዱስ፣ እናንተ አጥባችሁ አሰጣችሁኝ፣ አላስተረፋችሁኝም እኮ። እረ በስመ አብ የስድብ ናዳ አውረዱብኝ እምላችሁ። ይሄ ቀን እንደሚደርስ ገምቼ ነው። እነዚህ ሰዎች ከሄዱ መች ሄዱ? ገና መች ደረሱ? እናንተ ቆይ ላንገባ እንችላለን እያሉ እያሟረቱ ነበረ። ተመለስን ብለው የሆነ መዝናኛ ቦታ ሆኖ ቢሆንስ? እናንተ ጉደኞች፣ ጉዳችሁን እኮ እናንተ እኮ አታውቁም። 3-4 ቪዲዮ ከሰሩ በኋላ ቀረም ቢሏችሁስ እንዴ? ገና ቦዲ አየናቸው ብላችሁ ይሄን ያክል ትበጠረቃላችሁ እንዴ? ገና መሽ ገቡ። ሲገቡማ እግዚኦ መሐረና አናቴ ላይ ወጥቶ ነው በርበሬ የሚወቅጡብኝ እንዴ? ምን ሆናችሁ ነው? መፍትሄን የፈለገኝን ነገር መናገር። ሲቀጥል ደግሞ ቅንቅናም ቅብጥርሲያን ተቃጠልሽ ተናድሽ። ኧረ በስመ አብ በፈጣሪ ስም። ከነሱ በፊት አይደል እንዴ እኔ ዱባይን መጥቼ ያየዋቸው? ምን ሆናችሁ ነው? ዱባይ መምጣት እኮ ምንም አይደለም። ገብቷችኋል? ሁሉም ሰው ዱባይ ነው ያለው፣ እኛም ዱባይ ነው ያለን፣ እነሱም ዱባይ ነው። መዝናናት ከፈለግን እድሜ ለብሬ በአንድ ወር ደሞዜ ወጥቼ ፈታ ዘና ማለት እችላለሁ። አንዱን ጎረምሳ ይዤ መጋጋጥ ያክተ መሰላችሁ እንዴ? ምን ሆናችሁ ነው? ምን እንደ ትልቅ ነገር የሆነ ምን ልበላችሁ የሆነ እንደ ትልቅ ነገር አያችሁት? እና እኛም ዱባይ ነው ያለን፣ ምንም ያስቀናኝ ነገር የለም። ዱባይ ነው ያለው። እነሱ ያደረጉትን ነገር ሁሉ ማድረግ እችላለሁ። ሲቀጥል ደግሞ የሰው ደስታ የሚያስደስተኝ ሰው ነኝ። የሚያናድዱ ውሸታቸው ነው፣ በቃ መዋሸታቸው ነው የሚያናድደኝ። እና ደስ ብሎኛል። ደስ ብሎሽ አይደለም ቀንተሽ ነው እኔ በማንም አልቀራም፣ አስረግጬ ነው። እኔ ለምወደው ሰው እከራከራለሁ፣ ለሚዋሽ ሰው ደግሞ ትክክለኛውን ነገር እናገራለሁ። እናንተ ድርቅ ብላችሁ ዝም ብላችሁ ክርክርና
እግዚኦ እግዚኦ የስድብ ናዳ። ዛሬማ በግላጭ አገኘናት ብላችሁ ወረዳችሁብኝ አይገልጸውም። ለማንኛውም ስድባችሁን እንደ ቀሚስ ለብሼዋለሁ። አመሰግናለሁ። በርዶ ነበረ ሞቆኝ አደረና ይመቻችሁ። እኔ ማንም ሰው ቢሳድብ ለማንም ሰው መልስ የለኝም። ግን ደግሞ እናንተ ሶሻል ሚዲያ ላይ የሚሰራው ነገር ሁሉም ነገር እኮ ውሸት ነው። ምን እነሱ ሲዋሹ እኛ ለምን አስተያየት ሰጣችሁ? ለምን እውነት ተናገራችሁ? አናቴን ቀጠቀጡኝ ነው የምላችሁና ብቻ የስድባችሁ ነገር አይጣላ ያድርስ ነው የትናንትናው ነገር። እግዚኦ በግላጭ አገኛችሁኝ፣ በቀጠቀጣችሁ። ሁለቱ ቪዲዮ በተለይ ማታ የሰራሁትማ የፈጣሪ ያለሽ ገደሉኝ ነው የምላችሁ እና አላስተረፉኝም። አጽናኑኝ። ለማንኛውም አይዞሽ በሉኝ። እንዴ ቅናት ነው ቅብጥርስ ነው። እኔ በማንም ገና ዱባይ መጡ ብለው እናቴ በጎቹ ቀጠቀጡኝ የሚለው አይገልጸውም። ኦ ማይ ጋድ። ፍቅርዬ ደግሞ ትናንት በሁለት ጎረምሶች መካከል ተከባ አንዱን በግራ አንዱን በቀኝ አስቀምጣ እየተለመነች ነበረ። አይ ፏድ አሁንም የልጅ ጨዋታውን አልተውም። የልጅ እናንተ ምን ይሻላል? የልጅ እንደው ጆሮን ቆንጥጠን ወይ ሙስሊሞች እንትን ቤት ቁርአን አስቀሩበት። የልጅ ጤነኛ አይደለም እንዴ? ምን ሆኖ ነው? እኔ ግን ነገሩ ድራማ ነው ለካ። ራስቸው ለካ ድራማ እየሰሩ ነው። ምክንያቱም የእውነት ቢጣሉ ፍቅርዬ ቁልፉን ለፏድ አሰጠውም ነበር። ፏድ ሁሌ ቤቱ ይሄዳል። ገባቸው አይደለ? እሷ ስትወጣ ፏድ ይገባል። ደስ ይላል። የምር አልተጣሉም እና የተጣሉ መስሏችሁ ነበረ፣ ግን አልተጣሉም። ዞሮ ፍቅርዬ የምትሰሪው ስራ ደስ ይላል። ምክንያቱም ክብርሽን ጠብቀሽ ነው እሱ እንዲጠይቅሽ እንዲለምንሽ ማድረግሽ በጣም ደስ ይላል። እነደመቁ ደግሞ መለመን ነው የሚወዱት፣ መለመን በቃ። እሷ ግን አያችሁ አይደለ? ክብሯን ጠብቃ ነው ስራ የምትሰራ። እሷ መለመን ሳይሆን መለመን፣ የሴት ልጅ ክብር ዋጋ እንዲታወቅ እያደረገች ነው የምትሰራውና የኔ ውዶች ይመቻችሁ። ዛሬም ቀጥሉበት፣ ነገም ቀጥሉበት። ብቻ ደስ ይላል ትወናችሁ ይመቻችሁ። እና እነ ሩታና አብርሽ ዱባይ ገቡ ብላችሁ እኔን በስድብ ጥርግ ላደረጋችሁኝ ሰዎች ነፍስ ይማር። በምን እርግጠኛ ሆናችሁ ገና ኤርፖርት ሆነው ፖስት አደረጉ ብላችሁ እንዴት ረብሹናላችሁ? ይሄኔ እኮ መዝናኛ ቦታ ሆኖ ይሆናል። ይሄኔ በቃ ቀረነ አንዳችን ቀረን ብለው ፖስት ቢያደርጉ ከዛ በኋላ ቀሩ እያላችሁ ልትሰክሱ ባልሆነ። ዞሮ ባልተረጋገጠ ነገር እኛን እንትን አትበሉ። በኋላ ከቀሩ ደግሞ እኛ እንዴት ሙድ እንደምንይዝባችሁ በኋላ ትሸማቀቃላችሁ። አስለቅሳችኋለሁ። ያኔ በኋላ እኔ ተው ብያለሁ። እኔን ከመሳደባችሁ በፊት በኋላ የቀሩ እንዶ እዲጃ ምን ብላችሁ ልትኮምቱ ነው? ያኔ አሁን የተሳደባችሁት ያኔ ምን ብላችሁ ነው የምትኮምቱት? ጉዳችሁ እኔ አቃጥዬን የምደፋችሁ። ስለዚህ ብታርፉ ይሻላል። ቀድማችሁ አትሳደቡ። ባይሆን ከገቡ በኋላ ብትሰድቡኝ ይሻለኛል። እንዲ አጠቡኝ የሚለው ገልጸዋል መሰላችሁ? በስመ አብ ወልደ መንፈስ ቅዱስ። እንዴ በጎቹ ተውን። የኮታችሁ ነኝ። የዚህን ያክል እንዴት እኔን ታሸመቅቁኛላችሁ? እና በእነ ሀይሚ ጉዳይ እንግዲህ ብዙዎቻችሁ እውነት መስሏችኋል፣ ግን አብዛኛው ነቅቷል ድራማ እንደሆነ። ሰው ድራማ ነው። ዞሮ ሀይሚ ያው ብሩኬን እየፈተነችው ነው አሁንም ቢሆን። ግን ደግሞ ፍራንክ ሲበዛ ጸብ እንደሚያመጣ ማወቅ አለብሽ የኔ ቆንጆ። ምክንያቱም ከአሁን በፊት በፍራንክ ምክንያት ስንቴ እንደተጣላችሁ ታውቂያለሽ። አሁንም ይንስተትሽን ባትደግሚው በጣም ጥሩ ይመስለኛል። ከዛ ውጭ ግን የምትሰሩት ነገር በጣም ደስ ይላል፣ ያስተምራል። እኔ ደግሞ እውነት ነው ብዬ ትናንትና መቃጠሌ መናደዴ፣ ለካ ልጁ ሁሉም ቦታ አለ። ዞር ላለው እዛም ቤት አፍቃሪ ነው፣ እዛም ቤት አፍቃሪ ነው፣ እዚህም ቤት አፍቃሪ ነው። እንደው ልጁ ፈርጠም ብሎ ሲያዩት ጊዜ የሚያደርጉት አፍቃሪ ነው። ወይ ጉድ! ለማንኛውም ይመቻችሁ። ልጁ ልምድ ያለው ይመስላል፣ ትወና ላይ በጣም ጎበዝ ነው። ስለዚህ ትንሽ ቆይታችሁ ደግሞ ቻናል ብትከፍቱለት አሪፍ የሆነ ተዋኝ ይሆናል ብዬ አስባለሁ። ዞሮ ግን ኮንግራጁሌሽን ሀይሚዬ። እንግዲህ ያው ቶሎ ብታቆም ይሻልሻል። ይህን ድራማ ባትቀጥይበት አሪፍ ነው። ምክንያቱም ከቀጠልሽው እንደባለፈው ጸብ ሊያመጣ ይችላል ብዬ ነው ማስበው። በቃ ነገር ሲበዛ ጎመን ጠነዛ ይባላል እና ያው ዞሮ ፊልም ነው፣ ድራማ ነው፣ ፍራንክ ነው። አለቀ ደቀቀ። አትሳደቡ፣ አትመጻደቡ።